ብሩኬ ካንተ ስጠብቅ የነበረውን ቃል ነው ዛሬ ለሀይሚዬ ነገርሃት። ግን ደግሞ ተስፋ መቁረጥና መድከም የለብም። ነገሩ በአንተ በኩል ስለመጣ በርትተህ አንተ ጠንክረህ ሀይሚን ማበርታትና ማጠንከር ነው እንጂ እንደዚህ ድክምክም ብለህ ተስፋ ቆርጠህ እንድትመጣ አንፈልግም። ሲቀጥል ሀይሚዬ እንለያ የሚለው ቃል እንኳን አይደለም በተግባር ቀርቶ ከዚህ በኋላ እባክሽ ቃላቱን ሁላ እንዳትጠቀሙ። ጠላታችሁ ይለያይ እንጂ አንቺና ብሩኬ መቼም ነው ማትላዩት። እንደማትላዩ ደግሞ እኔ 100% እርግጠኛ ነኝ። ምክንያቱም ፍቅር ኃያል ነው፣ ፍቅር ያሸንፋል። በመካከላችሁ ምንም ነገር ከዚህ የከፋም ነገር ሊፈጠር ይችላል። በእርግጥ ለጊዜው አዲስ ስለሆነ ስሜታዊ ሆነሽ ምናምን እየተናገርሽ ወይንም ደግሞ የወሰንሽ ውሳኔ ሊሆን ይችላል። ነገር ግን አንቺና ብሩኬ ጋር ትልቅ ኃይል ያለው ፍቅር ስላለ ነገሮች ይስተካከላሉ። ተረጋጊ። ስሜታዊ መሆን የለብሽም። ማልቀስ፣ መተከዝ፣ ብዙ ሀሳቦችን ማብዛት የለብሽም። እንግዲህ ቤተሰቦች ዛሬ ብሩኬ ያው ትንሽ ፊቱም ጥቁር ቁርብሯል። እንዳያችሁት እንዳመመውም እንደተጨነቀም እንደደከመውም ተስፋ እንደቆረጠም ነው ሲናገር የነበረውኝና ብሩኬ ብዙ ጊዜ ተናግሬያለሁ። ብዙም ጊዜ ደግሞ ከብሩኬ ስጠብቀው የነበረው ቃል ነው ማለት የሩስ እርጉዝ ነኝ ብላ ብትመጣም በነገራችን ላይ ሀሰን ወላሄ እርጉዝ ናት ብሎ ምሏል ማለት ነውና አረገዘች። እሺ ችግር የለም ምን ይጠበስ። ከብሩኬ አይደለም ከሌላ ሰው ነው ያረገዘችው። ሲቀጥል ከብሩኬ የምጠብቀው ቃል ምንድነው? ሀይሚን እንዲያጠነክራት እንዲያበረታት ምንድነው? አንቺ እንድታይኝ እንድትለይኝ አልፈልግም። በቃ ልጁ የኔ እንኳን ቢሆን እየሩስ ሚስት አላረጋትም። አንቺ ከተውሽኝ ከሷ ምርቃለው ብቻዬን ነው ሊሆን የምችለው ብሎ እንዲያሳምናት እንዲነግራት ልቧ እንዲጠነክር አሚሯ ይሆናል አይደለ እንዲቀበለው ነበረ ስፈልግ የነበረው። እንዲቀበለው ስላችሁ የየሩስ ልጅ የብሩኬ ነው የሚለውን ሳይሆን ብሩኬ ከማንም ከምንም በላይ ለሀይሚ ቦታ ፍቅር እንዳለው እንድታቅ አሚሯ እንዲያምን ነበር የፈለኩት። ያንን ነገር ነው ዛሬ ብሩኬ ለሀይሚ የነገራትኝና በጣም ደክሞኛል። ከዚህ በኋላ ከየሩስ ጋር መጨቃጨቅ አልፈልግም። ልጁ የኔ ነው አይደለም ብዬ መከራከር አልፈልግም። በቃ እስከሚመረመር ተወልዶ እስከሚመረመር ድረስ ጠብቃለሁ እያለ ነበር ሲናገር የነበረው። ሀይሚዬ ያው ታውቃላችሁ በትናንትና ከትናንት ወዲያ ምናምን እየተናገረች ነበረ የሩስን ብሩኬ አንተ በራስ እርግጠኛ ከሆነ እኔ ከነ ልጅሽ ሰራልሻለሁ ሁላ እያለች ብሩኬን እያመነችው ነበርና ዛሬ ደግሞ ልክ ልጁ የኔም ሆነ አልሆነ ግን እስከሚወለድና ዲኤንኤ እስከሚመረመር አብረሽ ይሁኝ ከኔ ጎን ቁሚ እያላት ነበረ ሀይሚ። እንደዛ ሲላት ደግሞ የሆነ ጥርጣሬ አደረባትና ልጁ ያንተ ነው ወይ ማለት ጥያቄ ውስጥ ገባሽ ማለት ነው። ከዛም ደግሞ ተስፋ ቆርጣ እኔ መቋቋም አልችልም ይሄን ሲቃይ ማለት በቃ መለያየት አለብን ሁላ እያለች ነበርና ሀይሚዬ ልጅ ስለሆንች ነው በመጀመሪያ ማለት ይሄ የመጀመሪያው ፈተና ስለሆነ ነው። በነገራችን ላይ ባለትዳር ስትሆኑ ወይንም ፍቅረኛሞች ስትሆኑ ፈተናዎች ተደራርበው ይመጣሉ። እነዛ ፈተናዎች ደግሞ የመጀመሪያ ሲሆኑ በጣም ይከብዷችኋል። ምን ማድረግ እንዳለባችሁ ራሱ ግራ ነው የሚገባችሁ። ግን እየተደጋገመ ሲሄድ ምን ይሆናል? እናንተን ያጠነክራችኋል፣ ጀግና ያደርጋችኋል። ገባችሁ አይደል? የህይወት ልምድ ትወስዳላችሁና ያ ደግሞ እናንተ ይበልጥ ትልቅ ደረጃ እንድትደርሱ ፍቅራችሁ እንዲጠነክር እንጂ የሚያደርጋችሁ ምንም ነገር የለውም። ሲቀጥል ይሄ ልጅ ሜቢ የብሩኬን ቢሆን እንኳን ሀይሚ ማለት ነው እኔ ቢሆን እያልኩ ነው ማውራውኝና ቢሆን እንኳን ይሄ ልጅ ነው እንጂ በሽታ አይደለም። ከዚህ ባሰኮ ነገር አለ። ብሩኬም እያለ ነበር እኔ ልጅ ቢኖረኝ እና ባልሽ እንደሆነ አትፈቅጂም ወይ እንዳገባሽ አትፈቅጂልኝም ወይ ያለች ነበር። በእርግጥ እዚህ ጋር ልዩነት አለው። መጀመሪያ ልጅ አለው ብሎ መቅረብና ከቀረቡት በኋላ ደግሞ በመሀል አስረገዘ ማለት እነዚህ ልዩነት ቢኖሩትም ግን እንደኔ ኖርማል ነው። ልጅ መንገድ ላይ ያለ ልጅ ሰው ያሳድጌል እንዴ? ጤነኛ ልጅ ከሆነ ምንም ችግር የለም። ዋናው የእናንተ መዋደድ የእናንተ መፋቀር ነው እንጂ ሌላው እኔ እንትን ያደርጋል ማተር ያደርጋል ብዬ አላስብም። ገባችሁ አይደለ? የሩስም ደግሞ ይሄን ነገር እየተጠቀመችበት እንጂ ሪል የብሩኬ ልጅ ነው ብዬ አላምንም። ምክንያቱም ብሩኬ ምንም ማስታውሰው ነገር የለም፣ የተፈጠረ ነገር የለም። ነገር ግን እሷ በደገገመችው ቁጥር በቃ አላደ ልጁ ደነዘዘ የኔ ነው ኦር ደግሞ እስከ ምርመራ አምኖ መቀበልን የፈለገው። እንደዛ ያለበት ደግሞ ምክንያት ጭቅጭቅ ስለማይወድ ነገር ስለማይወድ እንደዛ አውርቶ ታውቃላችሁ። በተፈጥሮ ብሩኬ አውርቶ ሰውን ማሳመንም አይችልም፣ አወራርም አይችልም። ሰውን እንዴት ነው በቃ አላደል አንዳንድ ሰዎች በጣም አፋቸው ማለት አነጋገራቸው ስልት አላቸው። ሰውን የማሳመን ሰውን እንዴት ነው የማስረዳት ብቃት አላቸው። ብሩኬ ግን ያ ነገር የለውም። ለዛ ነው እንጂ ሀይሚዬ የኔ ልጅ ነው በቃ ብሎ አምኖ አይደለም የተቀበለው። ግን ይቺ ሴትዮ ነፍሰ ጡር ናት። ብሩኬ ጋር መጣች።
ልጅህ ነው አለችው። ከዛ እሱ በቃ ክርክር ተከራከረ፣ ደከመው። ሀይሚ ደግሞ ተረዱ እያለ ነበር። አሁን በዚህ ሰዓት ከጎኔ ካልሆንሽ፣ ከኔ ጋር መቀጠል ካልፈለግሽ፣ ነገ ልጁ ተወልዶ ሲመረመር የኔ ሳይሆን ሲቀር በኋላ ብትመጪ እኔ እንዴት አድርጌ ይቀበልሻለሁ? ማለት የሁለቱም ተመሳሳይ ጥያቄ፣ ሀይሚም ተመሳሳይ እና በኋላ ተመርምሮ ያንተ ቢሆን እኔ እንዴት ሆናለሁ ነገር ነው። እና እዚህ ጋር ሁለታችሁም የፉክክር ማለት ፉክክር ውስጥ አትግቡ። ስለምትዋደዱ ስለምትፈቃቀሩ እጅ ለእጅ ብትያያዙ እንኳን አይደለም ይሄ አንድ ልጅ ቀርቶ ለምን 11 ሴት አርግዣለሁ ብላ አትመጣም። ሁሉንም ነገር አሳፍራችሁ ወደ ኋላ መልሳችሁ እናንተ ትልቅ የደረጃ መድረስ የምትችሉ ሰዎች ናችሁ። ገባችሁ አይደል? ሀይሚዬ እንዲከፋሽ አልቅሰሽ እንድትመጪ አንፈልግም። እንለያይ በቃ የመጨረሻው ሀሳብ መለያየት ነው ብለሽም እንድትመጪ አልፈልግም። ምክንያቱም ገና አንቺ ልጅ ነሽ አንደኛ፣ ሁለተኛ ደግሞ ይሄ በህይወታችሁ ላይ ብዙ ፈተናዎች መጥተው ያውቃሉ። ግን ደግሞ ይሄ ከባዱ ፈተና ለአንቺ ከባዱ ፈተና ነው አይደል? የመጀመሪያው ከባዱ ፈተና ነው። ስለዚህ ይህን ፈተና ስታልፊ ደግሞ የበለጠ ሌላ ጊዜም የተለያየ ነገር ቢመጣ ማለፍ ትችያለሽ። በህይወትሽ ላይ ብዙ ትምህርትን ትወስጅበታለሽ። ገባሽ? ፈተና የሰው ልጅ በነገራችን ላይ ፈተና ሲፈተን እየኖረ ነው። የማይኖር ሰው እኮ አይፈተንም። ሲጀመር ካልኖረ ሊፈተን አይችልም። የሰው ልጅ ህይወቱን ሲኖር የተሻለ ወደ ተሻለ ቦታ ወይንም ደግሞ የተሻለ ጉዞዎችን ሲጓዝ ነው ፈተናዎች ወደሱ የሚመጡት፣ እንቅፋቶች ወደሱ የሚመጡት። ገባሽ አይደለ? ብሩኬም ራሱን በኮንፊደንስ ነበር እየነገረሽ የነበረውና ልጁ የኔ አይደለም ግን እንደው ከዚህ በፊት ልጅ ቢኖረኝ እንደው ባልሽ ልሁን ብልሽ ባልሽ አታረግኝም ወይ ሁላ ብሎ እየጠየቀ ነበረ። እንደኔ ማለት ነው። በእርግጥ ማለት እንዳቀባበላችን አሚሯችን ይለያያል። ሁላችንም ብዙ ሰዎች አሉ እኮ ማለት ባላቸው ከሌላ ልጅ ምናምን ኖሮት ነገር ግን ብዙ ነገሮችን በቃ ወይ ለፍቅራቸው መስዋዕት የሚከፍሉ አሉ። እንደገና ደግሞ እንኳን አይደለም ብሩኬ እጄን ያዥኝ በቃ ይሄ ፈተና እስከሚያልፍ እጄን ያዥኝ እኔ በጣም ደክሞኛል፣ አሞኛል፣ ተጨንቄያለሁ እያለሽ ቀርቶ ሀይሚ ማለት ነውና ኖርማል እነሱ ብቻ ለሚያፈቅሩ ሰው እንኳን ለሚያፈቅሩት ወንዶች እንኳን ማለት ነው ብዙ እንትን ዋጋ የሚከፍሉ ሴቶች አሉ። እዚህ ጋር ደግሞ ሁለታችሁም ተፈላልጋችሁ ሁለታችሁም ተስማምታችሁ ቤተሰብ ጋር የደረሰ ነገር ስለሆነ እንደገና ደግሞ ልጅቷም ያው የሆነ ነገር አስነክተው ነው ምናምን እያለ ነበር ሀብ ራሱ ማለት ነው። ሲቀጥል እንግዲህ ልጅቷ እርጉዝ እንደሆነች ሀሰን እየማለን የተናገረው እኔ በእርግጥ የሚምሉ ሰዎችን ማለት ነው ብዙ ጊዜ ውሸታሞች ነው ብዬ አስባለሁ። አንዳንድ ጊዜ ደግሞ አምናለሁ የሚምሉ ሰዎችን አምናለሁ። ለምን እንደው አላውቅም። ግን ልጅቷ ማለት ነው እርጉዝም አይደለችም። ምክንያቱም ደግሞ እንዴት ነው እርጉዝ የሆነ ሰው እንደዚህ ማለት አክት የሚያደርገው? ብዙ ሰዎችን ለማሳመን ብዙ መንገድ ተጉዛለች። የተወሰኑት አምነውላታል። ብሩኬም ደግሞ ደክሞላታል። ብሩኬ ይሄ ነገር ባንተ በኩል ስለመጣ መድከም የለብህም። ጠንክረህ ነው ማሳየት ያለብህ። ሀይሚንም ማጠንከር፣ ሀይሚንም ወደ አንተ ማምጣት። ግን ጊዜ ስጣት። ለሀይሚ ጊዜ ያስፈልጋታል በዚህ ሰዓት። አንተም ጊዜ ያስፈልጋል። ግን ደግሞ ይበልጥ ሀይሚን ትንሽ ተዋትኝ። በራሷ በደንብ ስታገናዝብ፣ ነገሮችን በደንብ ስትረዳ ከፊት ለፊት ቆማ ነው የምታገኛት። አንተ ከኋላ እሷ ከፊት ለፊት ታገኛታለህ። ገባህ አይደል? ምንም እንኳን ባንተ በኩል ችግሮች ቢመጡም ማለት ነውና የተወሰነ ብቻ ጊዜ ስጣት። አንተ ጠንካራ ሁን። ያንተን ጥንካሬ ካየች እሷም ጠንካራ ሆና ትገኛለች። እና ያው ይሄ ነገር ማብቂያ ያለው አይመስለኝም። ምክንያቱም ያው ብሩኬም እስከሚመረመር ልጁ ልጠብቅ ነው ጨዋታ እየተናገረ ያለው። ያ ማለት ግን ያው ልጁ የብሩኬ ነው ማለት አይደለም። ስለደከመውና ተስፋ ስለቆረጠና ብቻና ብቻ ነው። እና ሀይሚዬ ደግሞ በዚህ ሰዓት በጣም ታስፈልጊዋለች። በጣም እንለያይ ቀልድ አይደለም። የምሬን ነው የምልሽ። ብትለያይ ራሱ ማለት ነው የሆነ ሰዓት ላይ በጣም ይከፋሻል። ትመለሻለች ስለምትወጁ ስለምታፈቅሩ። ምክንያቱም ፍቅር በጣም ኃይልና ጉልበት አለው ማለት ሰው ልጆች ከሚያስቡት ከአሚሯቸው ከአይናቸው ብቻ ከብዙ ነገራቸው በላይ ነው ኃይልና ጉልበት ያለው ፍቅርና ስለምትዋደዱ ተለያይታችሁ ስለማትለያዩ እንደዚሁ ማለት እያብሰለሰላችሁ ነገሮችን እየተከፋችሁ ራሳችሁን ባትጎዱ ባይነኝ። እኔ ልክ ሀይሚንም ብሩኬንም ጠንከራችሁ እጅ ለእጅ ተያይዛችሁ ልጅቷን የመጣችበትን ነገር ምናምን በቃ አሳፍራችሁ መመለስ ነው። መቼም ብሩኬን ነገር አያደርግም። ምክንያቱም ራሱን የተጠራጠረበት መንገድ ያው ደጋግማ እሷ ብዙ የሚያሳምኑ ቃላቶችን ስለተናገረች ነው እንጂ ሌላ ነገር አይደለም ብዬ አስባለሁ። እንደኔ ላይክ እና ሼር ሰብስክራይብ እያደረጋችሁ ተቀላቀሉ። ቤተሰብ ፕላስ ወዳችኋለሁ። ባባይ